በመቶ ሺዎች በሚቆጠሩ ማይሎች ርቀት በውቅያኖስ ጥልቀት ውስጥ የአውሮፓ የህልውና ደም ስሮች ተዘርግቷል። የኢንተርኔት ግንኙነት፣ የኃይል አቅርቦትና የመረጃ ፍሰት ተሸካሚ የሆኑት እነዚህ ኬብሎች አሁን ግን የክሬምሊን ድብቅ የጦር አውድማ ሆነዋል። ሩሲያ በዩክሬን ምድር ከምታካሄደው ግልጽ ጦርነት ባሻገር ምዕራባውያንን ሽባ ሊያደርግ የሚችል የአሻጥር ጦርነት በባህር ስር በሚስጥር እየከፈተች ነው። ይህ ደግሞ ዓለምን ወደማይታወቅ ቀውስ ሊከታትም ይችላል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ወደ ዝርዝር መረጃው ከማለፋችን በፊት የዕለቱን የውጭ ምንዛሬ መረጃ እንንገራችሁ። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ብር ከ64 ሳንቲም እየሸጠው ይገኛል። አንዱን የእንግሊዝ ፓውንድ ስተርሊንግ በ198 ብር ከ38 ሳንቲም በመግዛት በ206 ብር ከ19 ሳንቲም እየሸጠው ይገኛል። አንዱን ዩሮ ደግሞ በ176 ብር ከ50 ሳንቲም እየገዛም በ180 ብር ከ03 ሳንቲም በመሸጥ ላይ ይገኛል። አንዱን የስዊዝ ፍራንክ በ184 ብር ከ98 ሳንቲም በመግዛት በ192 ብር ከ26 ሳንቲም እየሸጠው ይገኛል። አንዱን የኩዌት ዲናር በ484 ብር ከ60 ሳንቲም እየገዛም በ503 ብር ከ65 ሳንቲም እየሸጠው ይገኛል። አንዱን የቻይና ዩዋን በ21 ብር ከ04 ሳንቲም እየገዛም በ21 ብር ከ87 ሳንቲም በመሸጥ ላይ ይገኛል። አንዱን የዩናይትድ አረብ ኤምሬት ድርሃም በ41 ብር ከ28 ሳንቲም እየገዛም በ42 ብር ከ10 ሳንቲም በመሸጥ ላይ ይገኛል። አንዱን የሳውዲ ሪያል በ40 ብር ከ40 ሳንቲም እየገዛም በ41 ብር ከ21 ሳንቲም እየሸጠ ይገኛል። አሁን በቀጥታም ወደ ታሪካችን እንለፍ። ምዕራባውያንን ያሳሰበው የፑቲን ሚስጥራዊ የጥቃት መሳሪያ። ሩሲያ በዩክሬን ላይ ወረራ መፈጸሟን ተከትሎ ወትሮም ፍጥጫ የማይለየው ከምዕራባውያን ጋር የነበራት ግንኙነት አሁን ፍጹም ተበላሽቷል። ለዓመታት በጥርጣሬና በውጥረት ውስጥ የቆየው የሩሲያና የምዕራባውያኑ ግንኙነት ዩክሬን ውስጥ ጦርነት መቀስቀሱን ተከትሎ ለይቶለት ወደ ግጭት እንዳይገባ ስጋት ከተፈጠረ 4 ዓመታት አልፏል። በ2014 ዓ.ም ሩሲያ 200,000 ወታደሮቿን አዝምታ ዩክሬንን ስትወር ምዕራባውያን ላይ ስጋት በመፈጠሩ በአንድነት ሆነው ዩክሬንን በቢሊዮኖች የሚቆጠር ገንዘብ አውጥተው በማስታጠቅ በተዘዋዋሪ ከሩሲያ ጋር ጦርነት ውስጥ ገብቷል። በ4 ዓመታት ውስጥ በተደረገው ጦርነት እስካሁን ከዩክሬንና ከሩሲያ በኩል ከ2 ሚሊዮን በላይ ሰዎች እንደሞቱ እንዲሁም እንደቆሰሉ መረጃዎች ይጠቁማሉ። ሩሲያ ከዩክሬን ጋር ፊት ለፊት ከምታደርገው ጦርነት ባሻገር ከምዕራባውያን ጋር በሌላ ግንባር የአሻጥር ጦርነት እያደረገች ነው ሲል የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በተደጋጋሚ ገልጿል። ኔቶ ድብልቅ ጦርነት ወይም ሃይብሪድ ዋርፌር በሚል የሰየመው የሩሲያ ጥቃት ዋነኛ ኢላማ ያደረገው የምዕራብ የአውሮፓ ሀገራትን ሲሆን በዚህም ሌሎች ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ድጋፍ ለማስቆም በማሰብ የሚፈጸም ነው። ይህ ድብልቅ ጦርነት አንድ ተቀናቃኝ መንግስት ፈጻሚው በማይታወቅና ለማስተባበል የሚቻል ነገር ግን በአብዛኛው በጣም አጠራጣሪ በሆኑ ሁኔታዎች ውስጥ የሚፈጸም ነው። በተለይም የባላንጣን የመሰረተ ልማት አውታሮችን ለመጉዳት በቂ ነው። ነገር ግን ፈጻሚው ሊታወቅ የሚችል የጦርነት ድርጊት ባለመሆኑ ጠላትን ለመለየት እጅግ አዳጋች ነው። ለእንዲህ ያለው ጥቃት በዋናነት ተጋላጭ የሆኑት በጥልቁ የባህር ወለል ላይ የተዘረጉት የኃይል የኢንተርኔትና መሰል ግዙፍና ወሳኝ የማስተላለፊያ ቱቦችና ገመዶች ናቸው። በአሁኑ ወቅት በዓለም ዙሪያ ወደ 600 የሚጠጉ ኬብሎች ኤሌክትሪክና መረጃን በሰፊዎቹ ውቅያኖሶችና ባህሮች ወለል ላይ ተዘርግተው ያጓጉዛሉ። እነዚህ 870,000 ማይሎች ወይም 1.4 ሚሊዮን ኪሎ ሜትር የሚረዝሙት መስመሮች በባህር ዳርቻ ላይ ወደሚገኙ በይፋ ወደሚታወቁና ወደ ሚስጥራዊ ስፍራዎች ይደርሳሉ። አብዛኞቹ የመረጃ አመላላሽ ኬብሎች ደግሞ ሁሉንም የበይነ መረብ መረጃዎችን የማስተላለፍ ሚና አላቸው። በሮያል ዩናይትድ ሰርቪስ ኢንስቲትዩት ከባህር ወለል ላይ የሚዘረጉ የኃይል መስመሮች ከፍተኛ ተመራማሪ የሆኑት ዶክተር ሲድሃርት ወደ ባህር ጠልቀው የሚገቡ ሰርጓጅ መርከቦች ኬብሎችን በጥልቅ ሊቆርጡ ይችላሉ። ይህም ጥገናውን
እጅግ አስቸጋሪ አድርጓል። የመረጃ ምዝበራም ሊፈጸምም እንደሚችል ያመላክታሉ። እነዚህ በባህር ወለል ላይ ተዘርግተው መረጃና ኤሌክትሪክ በሀገራት መካከል የሚያስተላልፉት ገመዶች ለአውሮፓ አገራት እንደ ወሳኝ የደም ስር የሚቆጠሩም ናቸው። ባለፉት ወራት በባልቲክ ባህር ስር በተዘረጉት ገመዶች ላይ በተደጋጋሚ የመቆረጥ አደጋ አጋጥሟል። ክስተቱም በድንገት የተከሰተ አደጋ ሳይሆን ወሳኝ በሆኑ መሰረተ ልማቶች ላይ የሚፈጸም አሻጥር አካል ነው ተብሎ ይታመናል። ባለፈው ዓመት በባልቲክ ባህር ስር ከጀርመን ወደ ፊንላንድ እንዲሁም ከስዊድን ወደ ሊትዌና የተዘረጉ የፋይበር ኦፕቲክ ኬብሎች ላይ የመቆረጥ አሻጥር እንደተፈጸመባቸው ጀርመን ገልጻም ነበር። በዚያው ዓመት ላይ የፊንላንድ የባህር ጠረፍ ጠባቂዎች በፊንላንድና በኢስቶኒያ መካከል የተዘረጋ መስመር ቆርጣለች ብለው የጠረጠሯትን የሩሲያ ነዳጅ ጫኝ መርከብን በቁጥጥር ስር አውለውም ነበር። የድብልቅ ጦርነት ሌላኛ ምሳሌ ነው ተብለው የሚጠረጠሩት ጥቃቶች ደግሞ ባለፈው የአውሮፓውያን ዓመት በዩናይትድ ኪንግደም በጀርመንና በፖላንድ ውስጥ የሚገኙ የመልእክት አድራሽ ድርጅቶችን ኢላማ አድርገው በተላኩ እሽጎች ምክንያት የተፈጠሩ የእሳት አደጋዎች ይጠቀሳሉ። የፖላንድ አቃቢያነ ሕጎች እነዚህ ክስተቶች ወደ አሜሪካና ካናዳ በሚበሩ አውሮፕላኖች ላይ ሊፈጸሙ ለታቀዱ አሻጥሮች የቅድመ ሙከራዎች ናቸው ብለው ያምናሉ። ሩሲያም ከነዚህ የአሻጥር ድርጊቶች ጀርባ የለሁበትም በማለት ብታስተባብልም ስዊድንንና ቼክ ሪፐብሊክን ጨምሮ በአውሮፓ ህብረት አባል ሀገራት ውስጥ በሚገኙ መጋዘኖችና የባቡር ትስስር መስመሮች ላይ በተፈጸሙ ጥቃቶች ትጠረጠራለች። እነዚህ ክስተቶች አንዳንድ ምዕራባውያን መንግስታት የሩሲያ ወታደራዊ የደህንነት ተቋም ዩክሬንን በሚረዱ አገራት ላይ ሚስጥራዊ የጥቃት ዘመቻ ሳይከፈት አይቀርም ብለው እንዲደመድሙ አድርጓቸዋል። በባህር ላይ ለግዳጅ የሚሰማራው የሩሲያ ወታደራዊ መዋቅር በተለያዩ ደረጃዎች የተከፋፈለና ሚናውም የተለያየ ነው። ጥልቅ ባልሆኑ የውሃ ክፍሎች ላይ ለሚካሄዱ ተልእኮች ልዩ ኃይል፣ የወታደራዊ ደህንነት ክፍልና የሩሲያ ባህር ኃይል ኃላፊነቱን ይወስዳሉ። ነገር ግን በጥልቅ የውቅያኖስ ክፍሎች ውስጥ መረጃዎችን በመሰብሰብ አሻጥሮችን ይፈጽማል የሚባለው በቀጥታ ለፕሬዝዳንት ፑቲንና ለመከላከያ ሚኒስቴር ተጠሪ የሆነው የጥልቅ ባህር ምርምር ዋና መምሪያ የተባለው ክፍል ነው። ይህ ክፍል መርከቦችን በመጠቀም በባህር ውስጥ የተዘረጉ ገመዶችና ከነፋስ የኤሌክትሪክ ማመንጫዎች በየትኞቹ የባህር ዳርቻዎች ላይ እንደሚገኙ መረጃዎችን ያሰባስባል። እንዲሁም በጥልቅ ባህር ውስጥ ለሚካሄዱ ተልእኮች ግዙፍ የባላስቲክ እና የክሩዝ ሚሳኤል ተሸካሚ ሰርጓጅ መርከቦችን ጥቅም ላይ ያውላል። ተመራማሪው ጨምሮም ሩሲያ በሺዎች ሜትር ጥልቀት ከባህር ወለል ላይ አስፈላጊውን ተግባር ሊፈጽሙ የሚችሉ እጅግ ዘመናዊ ሰርጓጅ መርከቦችና የሰለጠኑ የባህር ኃይል መኮንኖች እንዳላትም አመልክቷል። ጥልቅ በሆነው የውቅያኖስ ክፍል ውስጥ ምን እንደተቀመጠ ወይም ጠላቂ መርከቦቹ ምን እያከናወኑ እንደሆነ ማወቅ ለአሜሪካ ባህር ኃይል እንኳን በእጅጉ አዳጋች ይሆንባታል። በቻተም ሃውስ የሩሲያ ጉዳዮች ባለሙያ የሆኑት ኪርጊልስ ይህ ከባህር ወለል ላይ በተዘረጉ ገመዶች ላይ የሚፈጸመው አሻጥር መታየት ያለበት እንደ ተናጠል የአጋጣሚ ክስተቶች ሳይሆን ሩሲያም የግንኙነት መስመሮችንና ወሳኝ መሰረተ ልማቶችን ኢላማ አድርጋ የምትፈጽመው ሁሉን አቀፍ ጥቃት አካል ሆኖ ነው ይላሉ። ሩሲያ ከባህር ስር በተዘረጉት ኬብሎችና የግንኙነት መስመሮች ላይ ትኩረት ያደረገችው የመረጃ የበላይነታቸውን ለማረጋገጥ እንዲሁም የመረጃ ልውውጥን ለማደናቀፍ በማለም መሆኑን የጥቃቱ ኢላማ በርካታ ሀገራትን ማድረጉን ገልጿል። ምዕራባውያንን የሚያስጨንቀው የሩሲያ ዝግጅት ተደጋጋሚ የባህር ስር ገመዶች መሰረተ ልማት መቆረጥ ያጋጠማቸው የፊንላንድ መንግስት ለአሻጥሩ ሩሲያን በመጠርጠር ብቻውን አይደለም። ባለፈው ዓመት ያንታር የተባለችው የሩሲያ የቅኝት መርከብ የዩናይትድ ኪንግደም ወሳኝ የባህር ስር መሰረተ ልማት በተዘረጋበት አካባቢ ስትቀዝፍ መታየቷን የሀገሪቱ የመከላከያ ሚኒስቴር መግለጹም ይታወሳል። ባለፈው ዓመት ደግሞ መርከቧ ተመሳሳይ ቅኝት ማድረጓን የብሪታንያ ባህር ኃይል ሪፖርት አድርጓል። የመከላከያ መስሪያ ቤቱም መርከቧም የደህንነት መረጃ እያሰባሰበችና የዩናይትድ ኪንግደም የባህር ስር መሰረተ ልማት አቀማመጥን ለመለየት ጥቅም ላይ መዋሏን አመልክቷል። የመከላከያ ሚኒስቴሩ የድርጊት እየጨመረ የመጣው የሩሲያ ትንኮሳ ሌላኛው ማሳያ ነው ብሏል። ለንደን የሚገኘው የሩሲያ ኤምባሲ የቅኝት መርከቧን በተመለከተ በዩናይትድ ኪንግደም በኩል እየቀረበ ያለውን ክስ ሙሉ በሙሉ መሰረተ ቢስ በማለት ውድቅ ማድረጉም ይታወቃል። ጨምሮም በባልቲክና በሰሜን ባህር ቀጠና ያለው ውጥረት የበለጠ እንዲባባስ ለማድረግ በዩናይትድ ኪንግደምና በአጋሮቿ በኩል
እየጨመረ የመጣም ጸረ ሩሲያ አመለካከት ውጤት ነው ሲል መክሰሱም ይታወሳል። ደራሲና በሩሲያ ጉዳዮች ላይ ባለሙያ የሆኑት ኤድዋርድ ሉካስ እንደሚሉት ሩሲያውያኑ ምናልባትም እስካሁን ከውሃ በታች በተዘረጉት ኬብሎችና የኃይል ማስተላለፊያ ቱቦች ላይ ጥቃት እንዲፈጽሙ የሚሰጣቸውን ትዕዛዝ እየተጠባበቁ የሚገኙ የባህር ውስጥ ድሮኖቻቸውን በባህር ወለል ላይ ቦታ አስይዘው ሊሆን ይችላል። የቅኝት መርከባቸው ያንታር በባህር ወለል ላይ ለዓመታት ምን ስትሰራ እንደቆየች የሚያውቀው ፈጣሪ ብቻ ነው በማለት ስጋታቸውንም አካፍለው ነበር። በዓለም ዙሪያ ከባህር ስር ያሉ ኬብሎችና ቱቦች ከንቱ በሆነ መተማመን ላይ በመመስረት የተዘረጉ ናቸው የሚሉት ሉካስ እነዚህ መሰረተ ልማቶች የተቀናቃኝ አገር ኢላማ ሊሆኑ ይችላሉ ብለን ፈጽሞ አስበን አናውቅም። የቸልተኝነታችን ውጤት አሁን እያየነው ነው ብለዋል። ይህንን በሩሲያ በኩል እየተፈጸመና ወደፊት እየከፋ ሊሄድ ይችላል የሚሉትን ከባህር ስር የተዘረጉትን መሰረተ ልማቶች የመጉዳት ጥቃትን ለማስቆም ሊያስከፍል የሚችለው ዋጋም ለእነርሱም ለሩሲያውያኑ ጭምር ከባድ መሆኑን በማሳየት ከድርጊታቸው እንዲቆጠቡ ማድረግ ብቸኛው አማራጭ ነው ይላሉ። ምንም እንኳን ሩሲያ በባህር ስር በተዘረጉት መሰረተ ልማቶች ላይ በተደጋጋሚ በተከሰቱት ጥቃቶች ውስጥ እጇ እንደሌለበት ብትገልጽም ኬብሎቹና ቱቦቹ ካሉበት ቦታ አንጻር በአካል ጥበቃ ማድረግ እጅግ አስቸጋሪ ነው። እየተፈጸሙ ያሉ ጥቃቶች ወሳኝ የሆኑት የመሰረተ ልማት መስመሮች ከመሆናቸው አንጻር የሚደረግላቸው ጥበቃ ከሚገባው በታች መሆኑን የሚያመላክት የማንቂያ ደወል ሆኗል። ከቅርብ ዓመታት ወዲህ ተግባራዊ የሆነ ያለው የሩሲያ ድብልቅ የጦርነት ዘዴም በርካታ ልምድ እንድታገኝ አድርጓታል። በዚህም የጥቃቱን ተጽዕኖ ኢላማ የሆኑት ሀገራት ምላሽ፣ በክስተቱ ላይ ምርመራ የማድረግ ብቃትና ከተያያዥ ጉዳዮች አንጻር ብዙ ትምህርት እንደተገኘበት ባለሙያዎች ይናገራሉ። በጥልቅ ባህር ውስጥ ከሚፈጸሙ ተልእኮዎች አንጻር ሩሲያ ያዳበረችው ልምድ ጦርነት በሚከሰት ጊዜ ተጨማሪ የጥቃት አማራጮችን እንድትለይ ያስችሏታል። ይሆናል ተብሎ የማይታሰበው ጦርነት ቢከሰት እንኳን ሩሲያ በአውሮፓ ምጣኔ ሀብት ላይና በሕዝቡ የዕለት ከዕለት ሕይወት ላይ ከባድ ጉዳትን የሚያደርስ አቅም እንዳላት ይነገርላታል። በዚህም ጉዳቱ ከባህር ስር ባሉ መሰረተ ልማቶች ላይ ብቻ የሚወሰን ሳይሆን መጠነ ሰፊ ቀውስን የሚያስከትል መሆኑን በቻተም ሃውስ የሩሲያ ባለሙያ የሆኑት ኪርጊልስ በመጥቀስ ሩሲያም ልትደርስባቸው የምትችላቸውን ሁሉንም ርቀቶችን በሙሉ ልትጓዝ ያስችላታል ይላሉ። ይህም በቅጥረኞች አማካኝነት የሚፈጸሙ ጥቃቶች፣ የመረጃ መረብ ጥቃቶች፣ የበይነ መረብ አደገኛ ቫይረሶች በስፋት መሰራጨት፣ ተቀጣጣይ ነገሮችን ወደ አየር መንገዶች ማስገባት እንዲሁም ጦርነት በሌለበትና ምንም አይነት ማስጠንቀቂያ ሳይኖር ከሺዎች ኪሎ ሜትር ርቀት ላይ የሚፈጸሙ የሚሳኤል ጥቃቶች ጭምር ሊያጋጥሙም ይችላሉ። ነገር ግን በእነዚህ ከባህር ወለል ላይ የተዘረጉትን ወሳኝ ኬብሎች ላይ የሚፈጸሙት አሻጥርን ለመከላከል ምዕራባውያን የሚያደርጉት ጥረት በቭላዲሚር ፑቲን ከምትመራው ሩሲያ ጋር ከሚያደርጉት ፍልሚያ ውስጥ አንደኛው ግንባር ነው።